እኛ የሰው ልጆች የሚያከብሩን እኛ የሰው ልጆች የሚፈሩን እኛ የሰው ልጆች ማለት ነው ትልቅ ቦታ የሚሰጡን ለአላህ ባለን ፍራቻ ያክል ነው ለዛ ነው ያህያ ቢን ሙዓዝ ረህመቱላሂ ዐለይሂ ምን ይላሉ አላ ቀድሪ ኸውፊከ ሚነላህ يهابك الناس أنت لله بال فرجا لك نو يسولي جوتش ميفروك لان سلم الناس يتنبدل سلم الناس يتنجقونا ينيا مسلم اهتوچم يفيمين الزمن عقيدة تقبلو او بدلونا البلو يعني مال النولة تلات اجم ياجبجبو بزناج والله سيت لجن اسلمنا ككبرات كالاقات بلاي يالاقات مالنا عندم امنت يلم ይሄንን ግን አላወቁት ነገር ግን እኛ ሙስሊሞች ምሳሌያችን የአንድ አካል ምሳሌ ስለሆነ የበታቻችን አንድ ነገር ምሉ ያለ እንደውም የበላያችን ይፈጽሟል ያንድነታችን ነው አለ ሰብስክራይብ በማድረግ ቤተሰብ ይሁኑ እኔ እንደውም ከኛ መካከል አንድ ሰው ብቻ እንድትልክ ነው የምፈልገው ምክንያቱም አንድ ሰው የላክ እንደውም እኛ ቦታ እንዳልሰጠናቸው ለነገሩም ትልቅ ቦታ እንዳልሰጠነው አድርገው ይገምታሉና ሰዓድ ኢብኑ ወቃስ ረዲየላሁ ዐንሁ ምን አሉ እንግዲያውስ ይሄንን ሐሳብ ካቀረብክ ማን ልላክ አሉ ربعي بن عامر من الوج صرحوني أي اتركوني أذهب إليه أكلمه أن إلا كن هجما لن أنقروا له فوافق سعد ووافق بقية القوم مجمرات الشكاج قو نبرا انديث عند السيلا كالبميل سعد الناك سعد قاي نبروا سوج ربعين مال انه اقوى منساو سعد بن ابي وقاص النجرون يعني قداون تقبلوا ليلوچو مال انه تقبلوا ربعي بن عامر تزقايتو وديت امروا ودا قادسيه ودا عراق الناقن سيهدو اهونم ميغرمو سو نايچو ካሉት ፈረሶች መካከል በጣም ትንሽና ጭራዋ አጭር የነበረ ፈረስን ማለት ነው የመረጡት በአረቦች ዘንድ ፈረስ በጣም አጭርና ጭራው በጣም አጭር የሆነ እንደውም የተዋረደና ቦታ የማይሰጠው ፈረስ አድርገው ነው የሚወስዱት ربعي بن عامر رضي الله عنه እንደዚህ አይነት ፈረስ ማለት ነው ተሳፍረው ወዴት አመሩ ወደ ቃዲሲያ ከማንጋ ለማውራት ከራስቶም እንግዲህ በዛ ጊዜ ሰዎች እነዚህን ሰዎች ነው የሚፈሯቸው لكن سبحان الله الله በእነዚህ ሰዎች ውስጥ ያስቀመጠው ኢማን እንኳን እንደነዚህ አይነቱን ሰዎች ለመፍራት አይደለም ቦታም አይሰጧቸው ለምን ከአላህ ጋር Subhanahu Wa Ta'ala ያላቸው አላቃ በጣም ጠንካራ ስለነበረ በል ይፈራሉ እንጂ አይፈሩ እና ربعي بن عامر ትንሽ የሆነች ፈረስ ጭራዋ አጭር የሆነ ከዛንም ማለት ነው ሰይፉን አንጠልጥሎ አመራ የሚገርማችሁ ያ ሰይፍ ከቃዲሲያ በፊት ሌላ ከፐርሺያ ጋር በገጠሙት ጦርነት ውስጥ በምርኮ ያገኘው ሰይፍ ነው አሁንም የሚገርማችሁ ሌላ ብዙ በርካታ ሰይፎች እያሉ በሌላ ጦርነት ውስጥ ከፐርሺያ ጋር ባደረጉት በምርኮ አማካኝነት ያገኘው ሰይፍ ከሌላ ሰይፎች መርጦ ይዞ ሄደበት ምክንያት ቅስማቸውን ለመስበር ነው በጣም በልህ ነው ربعي بن عامر ይሄንን ሰይፍ ከናንተ ጋር በሌላ ጦርነት ውስጥ ገጥመን
በምርኮ አማካኝነት ያገኘውትን ሰይፍን አንጠልጥዬ የመጣሁበት ምክንያት መልእክት አለ የሚል መልእክት አለው ለማለት ነው ما كان في أيديكم بالأمس أصبح اليوم في يدي ትላንት ከናንተ እጅ የነበረው ማለት ነው ሰይፍ ዛሬ ከኔ እጅ ያለው የሚለውን ሊያሳያቸው ነው ربعي بن عامر كرستم كدرسوا بوالاني كبوتاو كدرسوا بوالا كن فرساتشو كن سيفاتشو تلك رستم ميكمطبت በተለያዩ ማለት ነው ቃዎች ያሸበረቀ ትልቅ ድንኳን ውስጥ ማለት ነው ሊገባ ፈለገ እንግዲህ ታያችሁ አሁን እናንተ አሁን ዋይት ሃውስ ሄዳችሁ በወረደ ልብሳችሁ በወረደ መኪናችሁ በወረደ እንትናችሁ ልግባ የሚቀበላችሁ አለ የለም ለምን ቦታው የክብር ቦታ ነውና የሚፈራ ቦታ ስለሆነ ነገር ግን ረብዒ ብን ዓመር እንደዚህ አይነት ነገር ጨርሶኑ ማለት ነው ትዝ አይላቸውም ለምን ቀልባቸው የተሞላው በሌላ ነገር ስለሆነ ይሄ ዱንያ መሸላለም ወርቁ ሌላው አይገዳቸው እና ጠባቂዎቹ ከነሰይፉ ሊገባ ሲል ከለከሉት ከነፈረሱ አይ እንደዚህ ሆነማ አትገባም አሉት ፈረስህንም ከውጭ ሰይፍህንም ፈታሉት قال لا انما دعوتموني فان اردتم ان اتيكم كما احب والا رجعت ከናንተ ጋር እንድነጋገር የጠራችሁን እናንተ ናችሁ እኔ ፈልጌ አይደለም የመጣሁት እኔ እንደምፈልገው ሆኜ እንድገባ ምትፈቅዱልኝ ኮየሰየው ካልሆነ ደግሞ ማለና አይገደኝም መመለሳለሁ አላችሁ አቋም ነው يوم كنا اعزاء የበላይ በነበርንበት ሰዓት መመለሳለሁ አይገደኝም አላችሁ አይ እንግዲህ ቆይ ብለውት ሄዳው ረሱ ምን አነጋገሩት ከፈረሱም ላይ ወርድ ሰይፉንም ላይ ፈታ እንዲገባለው ብሏል ሲላቸው أي فقدوا الله تعالى الله أكبر يوم كنا أعزاء يبلاي بنبرن بالساعات زاري بقطراشن بزونن لكن النبي عليه الصلاة والسلام اندالوت غثاء خغثاء الصيد ينانت بقطر مبزات ምንማ ረገማሉ ነብይ አለይሂ ሰላቱ ወሰለም መብዛት አይደለም ጉዳዩ ትንሽ ሆኖ አላህን መፍራት ከተቻለ ብዙ ማሸነፍ ብዙ መስራት ይቻላል አይደል እንዴ لذا يقول ربي جل وعلا في سورة البقرة بقرة الله سبحانه وتعالى من دون ميلو آيات تولو አይመጣላችሁ አስተውሱኛ ሳስተውሰው መለሳል ወደ ታሪኩ ልመለስላችሁ እና ረብዒ ሲረስቱም እንደዛው እንዲገባ ፈቀደለት ረብዒ ብን ዓምርም ከፈራሳቸው ሳይወርዱ ሰይፋቸውን እንዳንጠለጠሉ ማለት ነው ከምን ገቡ በዛ በተሸላለመ ትልልቅ ምንጣፍ በተዛኒ በተነጠፈበት ከወርቅ ማለት ነው ፍራሹ በወርቅ ቅብ ከሆኑ ፍራሾችና ከወርቅ ቅብ ሆኑ ፍራሾች በተደረደረው ረስቱም በተቀመጠው ዙፋን ላይ ገባ ሲገባ እሱም ያውቀው እንግዲህ ቤተ መንግስትና ፐርሺያዎች ጋር ያለ ማለት ነው ቤተ መንግስት የተለያየ ነው ለምን እነሱ እንጨት ስር ሆነው ነው የሚያስተዳድሩት ሙስሊሞች አይገዳቸው ሲገባም ያየው ሌላ ነገር ነው ሌላ ዓለም ነው ይሄም አልገደደው ከፈረሱ ወርዶ ከተደረደሩት ማለት ነው ትልልቅ ከወርቅ ቅብ በሆኑ ፍርያኒ ትራሶች አንዱን ቀዶ
የፈርሱን ልጋም አስገብቶ አስሮ ማለት ነው ወደ ሩስቶም በኩራት መሄድ ጀመረ የንቀቱ ንቀት ማለት ነው ሰዎች ሊቀመጡበት የሚፈሩት ሰዎች ሊደገፉበት የሚፈሩት ማለት ነው ትራስ ከቅብ የተሰራው ያንን በስቶ ልጋሙን ማለት ነው የፈርሱን ልጋም አስገብቶበት አስሮ ሰይፉን እንዳንጠለጠለ ወደ ሩስቶም አመራ ሩስቶምም ትልልቅ የሆኑ ሹማምንትም የነበሩትም በዝምታ ይመለከቱታል ምን ሊያረግ ነው የሚለው እየሄደ ጦሩን ይዞ ማለት ነው ያንን ምንጣፍ እየወጋ እየቀደደ ሄደ አይገደውም እሱ ተቀደደ አልተቀደደ የሱ እንትን አይደለም ከመጣም በኋላ እንዲቀመጥበት ለሱ ለብቻው በተዘጋጀው ቦታ ላይ አይደለም የተቀመጠው የት ይቀመጣል ብለው ሲጠብቁት ربعي بن عامر الأسدي التميمي رضي الله عنه ከመሬት ነበር የተቀመጠው ሩስቱም ባየው ጊዜ የተዘጋጀለትን ቦታ ትቶ መሬት መቀመጡ በጣም አስገርሞ ጠየቀው ما الذي دفعك للجلوس على الأرض كم كسكيانيا متكمتن ቦታ አዘጋጅተንልሃል መሬት እንድትቀመጥ ማለት ያነሳሳ ይገፋፋህ ምንድነው ሲሉት قال الربعي ما نستحب أن نجلس على زينتكم እኛ እናንተ መሸላለም ያድርጋችሁ ካስቀመጣችሁት ቦታ መቀመጥን አንወድም አለው ለዱንያ አይደለም ጥማታቸው والله يسولج الله سبحانه وتعالى بتككل كفرة كل نجر يفرال لزامنا حسن البصري رحمة الله عليه من يلالو من خاف الله أخاف الله منه كل شيء ومن خاف الناس أخاف الله منه من كل شيء الله سبحانه وتعالى يفرس على حسن البصري كل نجر الله عندي فرادر قال نجر جن بتكاراني يسولي جن يفرسو دقمو كهل نجر عندي فرادر قال لالو حسن البصري رحمة الله عليه إن يسولي جو تشميا كبرون إن يسولي جو تشمي فرون إن يسولي جو مالن نتلك بوتا ميستون لا الله بالن فراج شاكلنو لزانو يحيى بن معاذ رحمة الله عليه من يلالو ألا قدر خوفك من الله يهابك الناس أنت لا الله بال فراج شالكنو يسولي جو تشمي فروك يلالو ባለልክነው ሰዎች ሊፈሩን የሚችሉት ከዛ ربعي እኔ ማልቀመጥበት ምክንያት እናንተ ለመሸላለም ያደርጋችሁ ባድ ምትካያን ያስቀመጣችሁት ነገር ላይ እኛ ሙስሊሞች መቀመጥን አንወድም ከዛንም قال رستم ጠየቁት ما جاء بكم እንግዲያውስ ከኛ ጋር ሌላ ተለያየ ጦርነትን ማለት ነው ገጥማችሁ አሸንፋችሁናል አሁን ደግሞ ምን ቀርተዋችሁ ነው ወደ መቃዲሲያ እኛን ለመዋጋት ያመጣችሁ ምንድን ያነሳሳችሁ ብሎ ጠየቀው እስከዛሬ በወርቅ የተጻፈው ንግግሩ ለሩስቱም አለው لقد ابتعثنا الله لنخرج العباد من عبادة العباد إلى عبادة رب العباد ومن ضيق الدنيا إلى سعة الآخرة ومن دور الأديان إلى عدل الإسلام إنيا يمتعن بتمكنيات لنقرالو سيفرا إنيا زاري فريهون انكرتنا اللادة يهون بوتا هيدن مسجد فرال أدلند الله እንደው የኢማን ጭላንጭል በውስጡ ያስቀመጠ ሰው ካልሆነ በስተቀር ስራ ቦታ እንኳን አስፈቅደን
መብታችንን አስከበረን አላህ በእኛ ላይ ግዴታ ያደረገውን በጊዜው መፈጸም ያለበትን ያሳለፍነው አንደውን የምንጠየቅበትን ሰላትን እንኳን ማለት ነው መስገድ እንፈራለን ለምን ለአላህ ያለን ፍራቻ የወረደ ስለሆነ በልክያን አላህን በፈራነው ልክ ነው ሰዎች እኛን የሚፈሩን አላህን ባፈጋኒ ባከበርነው ልክ ነው ሰዎች እኛን የሚያከብሩን ያ ካልሆነ ክብር የለም لكن ان الربعي بن عامر امسيا ألم يفرواቸው መሪዎች ዘንድ ሄደው እንኳን ፍራቻ የሚባል ነገር በውስጣቸው አያውቁ ربعي بن عامر እኛ የመጣ ነው አለው لقد ابتعثنا الله በእርግጥም አላህ Subhanahu Wa Ta'ala እኛ ልኮናል ሲል መልእክተኛ ተደርገን አይደለም የተላክነው የነብያትን ስራዎችን ምትኮ ነው የሚሰሩት ተከታዮቻቸው ናቸው አይደለም እኛ መልእክተኛችን ሙሐመድ አለይሂ ሰላቱ ወሰላም ይዘው የመጡትን እሳቸው ወደኛ ያደረሱትን እስም ከመሃላችን በሞት ቢለዩንም ያንን ስራ ለዓለም እንድናደርስ ነው ምን ያደረግነው የተላክነው አለው የሁላችንም ስራ ነው ዳዕዋ ወላሂ እኔና እናንተ አሜሪካ ውስጥ በመንኖርበት ሰዓት ለምን ያክል ሰዎች ዳዕዋ አድርገናል እንደው ዳያኒ ለምን ያክል ሰዎች ወደ እስልምና እንዲመጡ ወደ እስልምና ሊጋብዛቸው የሚችልን ማለት ነው መጽሐፍ ፈልገን ወይንም ገዝተን ሰተናል አንዳንዴ እነሱም ብቻ መኮንን ሳይሆን እኔ ያለብኝን የእስልምናን አማና እንደነ ربعي بن عامر በምን አይን መልክ ያኒ መልኩ ተወጥቻለሁ የሚለው ራሳችንን መጠየቅ አለብን እነሱም መገጸስና እነሱን መኮንን ብቻ ሳይሆን እኔ አላህ የሰጠኝን እምነት እነዛ በሰሩት መልክ በዛ አይነት መልክ እንኳን ያኒ ልክ እንኳን ባውን ተወጥቻለሁ የሚለው ሁላችንም ራሳችንን መጠየቅ አለብን ለምን ሁላችንም ዱዓቱን ኢላ الاسلام ወደ እስልምና የተላከን ተጣሪዎች ስለሆን ለአንድ ለሼክ ለዳዒ የተሰጠ ስራ አይደለም ዳዕዋ ማድረግ በተለይ ከእስልምና ውጭ ላሉ ሰዎች ወደ እስልምና እንዲመጡ መጣራት የሁሉም ሙስሊም ስራ ነው የኔ የሼክ የናንተ ብቻ አይደለም የሁሉም ስራ ነው እኛ የመጣነው لقد ابتعثنا الله በእርግጥም አላህ Subhanahu Wa Ta'ala እኛ ልኮናል ለምን ሰዎችን ከሰው ልጆች አምልኮ አውጥተን ወደ ሚመለከው ወደ ሰው ልጆች ወደ ሆነው ጌታ አምልኮ እንድንጠራቸው ከዱንያ ጠበትም ማለት ነው ወደ ዱንያ ስፋትና ወደ ሰፊ ወደ ዋኖቹ አኺራም እንድንጠራቸው ومن دور الاديان الى عدل الاسلام كليلا امنت مالنو بدل ወደ እስልምና ወደ ፍትህ ወደ ሆነው እስልምና እንድንጠራቸው እስልምና ፍትህ ነው ዛሬ ላኪን በተቃራኒ ነው የሚነግሩን አይደል እስልምና ሴትን በደለ እስልምና ሴትን ጨቆነ የኛ ሙስሊም እህቶችም አላህ ረህመት አድርጎላቸው ቀልባቸውም በኢማን የሞላ ካልሆነ በስተቀር የፌሚኒዝምን አቂዳ ተቀበለው አው በድሎናል ብለው ያኒ ማለት ነው ለጠላት እጅ የሚያጨበጭቡ ብዙ ናቸው والله ሴት ልጅን እስልምና ካከበራት ካላቃት በላይ ያላቃት ማለት ነው አንድም እምነት የለም ይሄንን ግን አላወቁት
ለምን እነሱ በተቃራኒ የሚነግሩንን ነው እኛም አው ብለን እያጨበጨብን ያለነው لكن እስልምና عدل ነው ፍትህ ነው ለሁሉም ሰው والله ለሙስሊሙም ይሁን ከእስልምና ውጪ ላሉትም ይሁን እስልምና ፍትህ ነው አይደል እንዴ ለዛም ነው እኮ ሙስሊሞች የተለያዩ አገርን አሸንፈው በእስልምና በሚቆጣጠሩበት ሰዓት ሌሎችን ከእስልምና ውጪ ያሉትን ማለት ነው ግለሰቦች ህብረተሰቦች ሳይነኳቸው ሳይበድሏቸው እንዲበደሉም ማለት ነው ፍቃድም ለአንዳችም ሳይሰጡ በፍትህ ያስተዳደሯቸው ዛሬ ግብጽ ሄዳችሁ የግብጽ ኦርቶዶክሶችን ሙስሊሞች ወደ ግብጽ ማለት ነው በመጡበት ሰዓት ለነሱ ያለሏቸው ውለታ ሲጠይቋቸው ያመሰግናሉ ብዙ ነገር ማለት ነው ጥላቻውን ቢኖር ያውቃሉና ታሪክ እና እኛ ለዚህ ነው የመጣ ነው አለው ረስቶም ይሄንን ከሰማ በኋላ ምን አለው قد تموتون قبل ذلك አንተ አሁን ያልከኝ ነገር ከማድረጋችሁ በፊት እንጨርሳችኋለን ታልቃላችሁ ትሞታላችሁ አለው ربعي بن عامر رضي الله عنه من قالوا وعدنا الله أن الجنة لمن مات منا على ذلك وأن الظفر لمن بقي منا أهوني هي الكون قرنيانا يقدل مالو لندزيانة نقر بوتاين لنم لمن أنت ندالكو من نموت كوانا الله سبحانه وتعالى بس منقر يسوم في تفلقوا لم يواقوا سوى الجنة اللي ستاتشو قال اندقبا كنياني مال النيال شهيد هون يال تليوتون دقمو لنسراتشو قال سلقبا إيها يقدين يمالو أبشر يسنا أقوام باي يجزي رستم للربعي بن عامر رضي الله عنه من آلو በጣም በመገረም ለሹማምንቱ ለትልቅ ባለስልጣኖች ምን አላቸው አራአይቱን من منطقي أرأيتم من قوتي أرأيتم من ثقتي ይህ ማለት ነው እዚህ ግባ የማይባል ልብስ ለብሶ የመጣው ሶዬ ሚገርማችሁ ረጅም ጸጉር ነው ያለው አራት ቦታ ጎንጎኖ ነው የመጣው በሸሪዓ ጸጉር መጎንጎን ይቻላል አራት ቦታ ነው ጎንጎኖ የመጣው መጎንጎን ታውቃላችሁ አይደል ታያያኒ ጸጉሩን አሽሞ የመጣው ማሸመስ ታውቃላችሁ አራት ቦታ ጎንጎን ተሰርቶ ነው የመጣው ጎንጎን ታውቃላችሁ አይደል ሹሩባ እና ልብሱ ደግሞ እዚህ ግባ ማይባል ነው የሆነ ሱብሃንአላህ እዚህ እንጂ እዚህ ውስጥ አይደለም እና ረስቱም ምን አላቸው ለሹማምንቱ ለትልልቅ ባለስልጣኖች የዚህ ሰው ንግግርን አያችሁ እንዴት እንደሚናገር የዚህ ሰው ማለት ነው ጥንካሬን አያችሁ የዚህ ሰው ማለት ነው በራስ መተማመንን አያችሁ አላቸው ሹማምንትና የነበሩ ሰዎች ምን አሉት አይ ይመስለናል የዚህ ማለት ነው ውሻ ንግግር ቀልብህን የሳበ ይመስለናል እምትከተለውን እምነት ትተ እሱ ማለት ነው ወደሚለ እምነት ያዘነበልክና የምትከተል ያለመከተል የፈለከ እንደውን እኛ በመናምነው ጌታ እንጠበቃለን አዑዙ ቢላህ አሉ ረስሙም እንግዲህ ስልጣን መጥፎ ነገር ነሽ አይደል እንዴ ስልጣን የቀመሰ ሰው ያሳብዷል ለዚህ እኮ ነው ብዙ ጊዜ መሪ ሆነው በስልጣን በአለማችን ላይ የተቀመጡ ሰዎች በተለይ አፍሪካን የሚመሩት አላውርድ የሚሉት ወንበሯ ትጣፈጣለች ከቀመሷት ተነሱ አታሰኝም አላህ ይጠብቀን لكن ሙስሊሞች እንደዛ አይደሉም አይደል እንዴ ለዛ እኮ ነው በሆነ ጦርነት ላይ خالد بن وليد رضي الله عنه ጦርነት እየመሩ እንግዲህ خالد ይዘው የገቡት ጦር
ሁሌም አሸናፊ ነው በአላህ Subhanahu Wa Ta'ala ፈቃድ ነገር ግን የጦሩን ማለት ነው አካሄድ ስልቱን ለመቀየር የጦር መሪውን መቀየር ስለፈለጉ ዑመር ረዲየላሁ ዐንሁ ደብዳቤ ላኩ ወዴት ወደ ኻሊድ ኢብኑ ወሊድ ረዲየላሁ ዐንሁ ደብዳቤው ምን ነበር የሚለው ኻሊድ ኢብኑ ወሊድ ይሄ ደብዳቤ በደረሰ ሰዓት የጦር አመራሩን ማለት ነው ለቃ ለአቢ ዑበይዳ ኢብኑ አልጀራህ ረዲየላሁ ዐንሁ እንድታስረክባለው ኻሊድም ወረቀቱን ያኒ ካነበቡ በኋላ ጦርነቱን ከመሩ በኋላ ወርደው ማለት ነው ናሉት አባ ዑበይዳ ይሄ ደብዳቤ ከዑመር ደርሶኛል ከአመራር ወርጄ ማለት ነው ላንተ ቦታውን እንድሰጥም አዞኛል አላቸው የሚሰሩት ለአላህ ስለሆነ የሚፈጉትም የአላህን ውዴታ ማግኘት ስለፈን ያኒ ስለነበር የቦታ ሽሚያ የስልጣን ሽሚያ ስለማያውቁ ያኒ በቀልብ ሰሊም ኻሊድ ከጦር አመራር ወርደው አባ ዑበይዳ ረዲየላሁ ዐንሁ የጦር መሪ ሆኑ ይሄ ነው እስልምና ይሄ ነው መሪነት ለዛም ነው ዓለምን ማንቀጥቀጥ በሄዱበትም ቦታ ሽንፈት ሳይሆን ማለት ነው ማሸነፍን አላህ የሚረዝቃቸው አላህ يوم كنا أعزاء እና ረስቶምም የሰዎቹን አቋም ሲያይ ስልጣንም አለች ወንበርም አለች ለረብዒ ብን ዓምር ምን አለው እንግዲህ ያልከውንም ሰምተናል የፈለከውንም ማለት ነው የምትፈልገውም ነገር ገብቶናል ነገር ግን እንዳስብበት ከሹማምንቶችም ጋር እንድነጋገርበት እዚህ ካሉትና በተለያየ ማለት ነው ሀገር ላይ የኔ ሆነው የሚሰሩትንም ማለት ነው እስከ አውሪቻቸው የሆነ ሐሳብ ላይ ደርሰን መልስ እስክሰጥ ድረስ እንግዲህ ያውስ ጊዜ ስጠኝ አለው ጊዜ የተጠየ ረብዒ ብን ዓምር ረዲየላሁ ዐንሁ ረስቶም ማለት ነው እንግዲህ የፐርሻ ትልቁ መሪ ጊዜ ስጠኝ እያለው ነው قدم ያልነውን አትርሱ ያህያ ብን ሙዓዝ ያሉትን ألا قدر خوفك من الله يهابك الناس بالله لك الله لا بالله لك ፍራቻ ማለት ይዛን ያክል ነው ሰዎች የሚፈሩክ ረብዒ ብን ዓምር ምን አለው እንግዲህ ያውስ ማለት ነው ስንት ቀን ነው የምትፈልገው አንድ ቀን ነው ሁለት ቀን ነው አለው አይ አንድ ቀንና ሁለት ቀንማ ማለት ነው አይበቃኝም አሁን እንግዲህ ይደራደር ጀመር አንድ ሰው ነው ይታያችሁ ረብዒ ብን ዓምር ገለውትም እንደፈለጉ ቆራርጠውትም መጣል ይችላሉ ነገር ግን ሱብሃንአላህ በውስጥ ያላህ ፍራ ያለው ፍራቻ ጠንካራ ለአላህ በውስጥ ያለው ለአላህ መገዛት ብርቱ ስለሆነ ያ ሩስቱምና ከሩስቱም ጋር ያሉትም እንዲፈሩት እንዲቀጠቀጡለት አደረጋቸው ሁለት ቀንማ አንድና ሁለት ቀን አይበቃንም እንደው ከዛ የበለጠ ቀን ስጠን አለው ما صن لنا رسول الله صلى الله عليه وسلم أن نؤخر القتال أكثر من 3 ليال إنيات أرنت لمقتم نبي عليه الصلاة والسلام يلاكن اندوم بهوتاتشو بالو بساعات كسوس كم بلاي مالنو اندنا زغي لطلات غيزي اندنسط አልፈቀዱልንም አለው ከ3 ቀን በላይ ሊሰጥ አልችልም ስለዚህ 3 ቀን አለክ በዚህ 3 ቀን ውስጥ ማለት ነው አስበህበት አውርደ ያን አውርተህበት መዝና አውርደ መልሱን ስጠኝ አለው ያ ካልሆነ ኢመል ኢስላም ወኢመል ጂዝያ ወኢመል ቂታል ወኢስልምና መቀበል ወይንም እስልምናን አልቀበልክም ካልክ ደግሞ አንተና ምትመራቸው ሰዎች ግብር ልትከፍሉ ያ ካልሆነ ግን ልንጋደላችሁ አስብና ስጠኛለሁ ይሄንን እስክታደርግ ግን አራተኛው ቀን ላይ እኔና አንተ ሌሎች አንተ ለመዋጋት የመጣን ሰዎች እንዳይዋጉ ቃል ገባህልሃለሁ አለው ሩስቱም አሁንም ገረሙ
አንድ ሰው ነው ግን እንደ ጀማዓ ነው የሚያወራው እንደውም ማለት ነው ሰዎች እኔን እንዳይዋጉኝ ቃል የምትገባልኝ አንተ ነህ እንዴ አለው ማን ሆነ ነው ቃል የምትገባው هل انت سيدهم አንተ ማለት ነው ሰይዳቸው ነህ የበላያቸው ነህ መሪያቸው ነህ ሲለው አያለው እኔም ከተራ ወታደሮች አንዱ ነኝ ነገር ግን እኛ ሙስሊሞች ምሳሌያችን የአንድ አካል ምሳሌ ስለሆነ የበታቻችን አንድ ነገር ምሉ ያለ እንደውም የበላያችን ይፈጽሟል ያንድነታችን ነው አለው ስለዚህ ያለክ 3 ቀን ነው አሰበበት ያንን ካደረክ እስልምናን ከተቀበልክ እንመለሳለን እገዛም ከፈለክ በሌሎች ላይ ማለት ነው እናግዛለን አይ እገዛ አልፈልግም ብለህ ማለት ነው ተብቃቃህ እንደሆነ ማለት እንተዋለን ያ ካልሆነ ማለት ነው ጂዚያ ልትከፍል ወይንም ልንጋደል መጨረሻ ታሪኩ እንግዲህ ሰፊ ነው እሱም የሚመራቸው አሻፈረኛሉ ጦርነትንም ገጠሙ የሩስቱም ጦሮች ማለት ነው 250,000 በላይ ናቸው ሙስሊሞች ደግሞ ይዘው የወጡት በሰዓድ ኢብኑ አቢ ወቃስ ረዲየላሁ ዐንሁ የሚመራው የጦር ቁጥር ደግሞ 30,000 ብቻ ነው የቁጥር ብዛት አይደለም ለዛም ነው ሰሃቦች ረዲየላሁ ዐንሁ ሁነይን ጦርነት ለት ቁጥራቸው ማለት ነው ከድሮ በስቶ ባዩበት ሰዓት ከፊላቸው ለከፊላቸው ምን አሉ ዛሬ ቁጥራችን በማነሱ ብዙ ነን አንሸነፍም አሉ الله እቺ ቃል ብቻ እናደደችው አስቆጣቸው والله الله ተቆጣ يقول ربي جل وعلا في سورة التوبة ويوم حنين إذ أعجبتكم كثرتكم فلم تغن عنكم شيئا وضاقت عليكم الأرض بما رحبت ثم وليتم مدبرين ويوم حنين محمد የሆነይን ጦርነትን ዘመቻን አስታውስ ንገራቸው إذ أعجبتكم كثرتكم የቁጥር ማለት ነው ብዛታችሁ እናንተን ባስተነቃችሁ ጊዜ አላህ እናንተ በቁጥራችሁ ትንሽ ሆናችሁ የውመ በድር ማለት ነው እኔ አላገስኳችሁም ብሎ ይገስጻቸው ጀመረ አላህ Subhanahu Wa Ta'ala ምድር ነበር የጠበበቻቸው የቁጥር መብዛት አይደለም እኛ ሙስሊሞችን የሚያስፈልገን ወይንም ብዙ መዘጋጀትም አይደለም እኛ ሙስሊሞችን የሚያስያኒ ማለት ነው የሚያስፈልገን እኛ ከአላህ ጋር ያለን ጠንካራ አላቃ ነው ለኛ ሙስሊሞች የሚያስፈልገን ያ ማለት እኛ ሙስሊሞች ዝግጅት ያስፈልገንም ማለት አይደለም ግን የኛ ዝግጅት ትልቁ በውስጣችን ያለን የአላህ Subhanahu Wa Ta'ala ፍራቻ ነው ባለን ፍራቻ ልክ አላህን ባከበርነው ልክ ነው ሰዎችንም የሚያከብሩን አላህን በፈራነው ልክ ነው ሰዎችም እኛን የሚፈሩን ያ ካልሆነ ግን የኛ ቁጥር ዛሬ ላይ ይጨመረልን ያደረገልን ነገር አለ غዛ ዛሬ ለብቻን ፍዳን ያየች ነው ሙስሊም ወንድሞቻችን ሙስሊም እህቶቻችን አባቶቻችን ትንንሽ ልጆቻችን ማለት ነው እያለቁ ነው የሙስሊሙ ቁጥር በዓለም ላይ 2 ቢሊዮን ደርሶ ቁጥር ተቀሞናል والله በቁጥር ቢሆን ኖሮ አይዋጉንም ነበር ነገር ግን የቁጥር ጉዳይ አይደለም ነገር ከአላህ ጋር ያለን አላቃ ነው አልহামዱሊላህ ሰዓድ ኢብኑ ወቃስ ረዲየላሁ ዐንሁ 30,000 ጦር ይዘው ቃዲሲያ እንደ ሂጅራ ቆጣጠር ሙሐረም ወር ላይ እንደ አርጂ 14ኛው ወር ላይ 30,000 ጦር ለ200,000 ጦር ተጋጥመው ሙስሊሞች የበላይ ሆነው
ቃዲስያን ምን አደረጉ ተቆጣጠሩ يوم كنا اعزاء የበላይ በሆን ነበርንበት ሰዓት ስለዚህ ታሪኩን ዛሬ መለያን ያነሳውበት ምክንያት ኢኽዋኒ ሁላችንም አላህን እንፍራው ለአላህ ራሳችንን ማለት ነው እናንበርክክ የዛን ጊዜ ወደ ቀደምት ማለት ነው ክብራችን ግርማ ሞገስነታችን መመለስ እንችላለን አላህ Subhanahu Wa Ta'ala እሱን ፈርተው እሱን ታዘው ወደ ነበራቸው ክብር ከሚመለሱስ አላህ Subhanahu Wa Ta'ala ሰዎች አላህ ያድርገን አላህ ወንድሞቻችንን في غزة وفي غير غزة وفي قطريان في قطريان بتينيوم عالم لا مسلمون الله سبحانه وتعالى يعجزوا يتممون الله يفوسوا يعني ما لأنه يتراقوتن الله يلبسوا سبسكرايب بمرق بيتساب يهرو